ሚስጥራዊ ክፍል የማታውቀው ካንተ ሂድን የሆነው ክፍል ልክ አንኮንሽስ መሆን ስትፈልግ ሁሉንም እንርሳ በቃ ፈታ እንበል ዛሬ ስትል forget everything. Doug, I'm serious. ብቅ ብሎ የማይሆኑ ነገሮች ነው የሚያደርገው። በሩን ተከፍቶለት ሻዶ ወደ ውጪ የወጣው ወደ ሪያሊቲ ወደዚች ወደ ገሃዱ ዓለም የመጣው በአንኮንሽስ ማይንድ ሁሉንም እንርሳ Forget everything. እና እችን ሴት ስለማግባት ስለሷ ስለመወሰድ ምናምን ታወራ አይሰማው አትሰማኝም ግን የምለውን ነገር ይላል I don't get it. Wait, have you not listened to anything I've ever said? No. ስለዚህ ፐርሶና ስለማይሰማው አንኮንሽስ ማይንድ በቃ ሁሉንም ይርሳ ጸኑ ሊሴጋ ይመታበት እጁን እንዲህ ያደረገ ፊሊስ ቃል ማለት ነው ደመና መጉረስ በለው This is how I punish myself አለ እንትና ፓትሪክ ቤት ዴቪስ ነው PBD ፓትሪክ ቤት ዴቪስ ጋር ውስኪ ያሳየ እኮ ነው ቤቱን ሲያስጎበኝ This is how I punish myself አለ I sometimes punish myself with this ነው እንጂ እንዴት ናችሁ አማን ነው አለን ስንት ደቂቃ አንድ ሰዓት አለኝ ወይኔ ኢኮ ግን አለ እና ቱምስ እሺ ሄዋን አወራሻለሁ አንድ ቪዲዮ ይቀዳው ነው ኢኮ አለ እንዴት እንደማረገው ማላቀም ምንም ኖርማል ነው ባክግራውንዱን ኦፍ ታረጋል እንዴት ናችሁ ፒስ ናችሁ አለን እንግዲህ መስከን ከዙረት ተመልሻለሁ ያው ድሬዳዋ ነኝ ማለት ነው ዛሬ ስቱዲዮስ ካያችሁ ኦብቪየስሊ እንዴት ነው አገራማን ሁሉ ሸጋ ሁሉ ሰላም አቦ ፈያ ነው እንግዲህ ዛሬ ማወራላችሁ ዛሬ የምንቆይበት ርዕስ ማወራላችሁ ስል ወሬ ነገር ይመስልና ያስጠላኛል ካሉ ዛሬ የምንቆይበት ርዕስ ቆይታ ማደርግበት ርዕስ እንዴ ዮርዲ ዮርዳኖስ የት ነህ አጀንዳ ከእንትኑ ጋር ከአጀንዳ አምጣልኝ ቲቪ ስታንዱ ላይ የሆነች አዲስ ናት አዲስ አጀንዳ ናት ስቱዲዮአችን እያማረበት ሄዳል ኢኮ አለው ትንሽ ጨርቆች እንጨምራለን ድምጹ የተጋጨ ይመጣል ማለት ነው ገደል ማሚቱ ነው የምንለውኛ እንዴት ነው ታዲያ አለን እንግዲህ ዛሬ ስለ ሃንጎቨር ፊልም ደጋግሜ የማየውና ደጋግሜ የምስቅበት ፊልም ነው ለምን በዚህ ስልክ ያስቀኛል ኦኬ ኮሜዲ የሆነ የሰማኸው ቀልድ ደጋግሞ ማሳቅ አይችልም ገፋ አድርጊ እሺ ቴንክ ዩ አሁን ለምንድን ነው ብዬ አርኪታይፖች መፈለግ ጀመርኩ ደመነፍሳችን እንደ ማስተዋላችን እንደ ራሽናል ማይንዳችን ኢሞሽናል ማይንዳችን ወይ ደመነፍሳችን ወይ ሰብኮንሽሳችን you can call it በፈለጋችሁት ስም እኚህ የምታቋቸው ቃላቶች እንደሆነ አስባለሁና በእነዚህ ስሞች የሚጠራው ስሜት ኖርማል ቋንቋ አይሰማም ይሄ ራሽናል ዓለም አይረዳም ኢሞሽናል ማይንድ ራሽናል ዓለምን አይረዳም ፋክቹዋል ዓለምን ይችን ዓለም አይረዳም ይጠቅመኛል ብትሉት የሚጎዳውን ይጎዳኛል ብትሉት የሚጠቅመውን ሊያደርግ ይችላል ቋንቋዎቹ ሲምቦሎች አርኪታይፖች ስቶሪዎች ሚቶች ምናምን ናቸው የደም ነፍሳችን የስሜታችን ቋንቋዎች ሊያዳምጥ የሚችልባቸው ተረት ይሰማል ምናምን እና ምንድነው ይሄ ፊልም የሚያናግረኝ ደጋግሞ ያንን ክፍሌን ታፕ ስላደረገው ማንጎ ደጋግመ የምትበላው ምላስህ ስለምትረሳ ነው ሜሞሪ የላትም እንጂ የማንጎን ሜሞሪ ከያዘች ምላስ አትቀምስልህም እሱ ስለዚህ ሜሞሪያቸው ናቹራላይዝ የሆነ ኒውትራላይዝ የሆነ ደጋግሞ ይጠሩኛል ይሄ ፊልም ስፔሻሊ 3 ክፍሎች ነው ያሉት ሃንጎቨር እና በቃ በደም ነፍሴ ቋንቋ ያወራና ንገረኝ እስቲ ምንድነው ያየኸው
ብዕር አነሳ ወይ ለእናንተ ልናገር ጀመርኩ ወይ ለሚስቴ ላስረዳ ነው ማለት ነው። ልክ እንደዛ ሲጀምር አርኪታይፖቹ ከች ቋንቋዎቹ፣ ሲምቦሎቹ አንድ ሰውዬ አይደለም፣ ወይም የማየው ሰውዬ የኔ ሳይኪ ውስጥ ያለ ፓርቲሽን ወይም የሆነ ክፍል በኃይሉ ብዬ የማስበው ክፍል አንድ መልክ ነው ተወክሎ ሰው ሆኖ ያየሁት። እንዴት አትሉ አላችሁ ብለን እንጀምር። መጀመሪያ ደረጃ ራሽናል ማይንድ ፋራ መሆኑን ላስረዳችሁ። እንዴት አያስፈልግም ወደሚለው እየገፋሁት አይደለም፣ እየለጠጥኩት አይደለም ወደ ጥግ፣ ግን ይሸወዳል ነው። ምን ማለት ነው? መሪውን የያዘው እሱ ይመስለዋል። ማን? ራሽናል ማይንድ። በቁጥሮችና በአልፋቤት የሚያስበው የአይምሮህ ክፍል መኪናውን የሚነዳ ይመስለዋል። ኢሞሽናል ማይንድ በዛ በጋቢና ቁጭ ብሎ ጥግ ላይ ይሄኛው መሪውን ይዞ እየነዳ ራሽናል ማይንድ ኢሞሽናል ማይንድን አሳፍሮት እየሄደ ነው የሚመስለው ነው። ዴሉዥኑ ነው እሱ እንጂ እየነዳ ያለው ኢጎ ቢመስልም ትልቁን የስሜት ኮምፓስ ያለው ግን ለምሳሌ ፊልሙ ላይ እንሂድ። ፊልሙ ላይ ፊል የሚባል ገጸ ባህሪ አለ። ፊል የአንኮንሸስ ማይንዳችን ውክልና ነው። የኛ ማናስተውለው የአይምሮአችን ክፍል ወይም ከስሜት ከሰውነታችን ጋር የተያያዘው የአይምሮአችን ክፍል ሞር ራይት ሄሚስፌር የሚባለው ክፍል ውክልና ነው። ፊል አንኮንሸስ መሆን ይፈልጋል። ኦኬ፣ መኪናውን እንዲነዳ እሱ እንዳታረግ ይለዋል። ማንን? ኢጎን። I ain't Phil either. I don't like him. I will be the only one driving this car. ኢጎን ሆኖ የሚሰራው ዳግ ነው። በኋላ ይጠፋል እኮ። በጣም አሪፍ ነገሮች እኮ ነው መነግራችሁ። ኢጎ ይጠፋል ፊልሙ ላይ። ዝም ብሎ ስፖይለር አርታለሁ፣ ፊልሙን አበላሽባችኋለሁ እዚህ ጋር ከደረሳችሁ። ዳግ ጠፍቶ ነው ፊልሙ። ሃንጎቨር ይጠጡና ማታ ምን እንዳደረጉ ረስተው ቬጋስ ሄደው ዋት ሃፕን ኢን ቬጋስ ስቴይ ኢን ቬጋስ እንደሚባለው ቬጋስ ሄደው ያደረጉት ነገር አይታወቃቸውም። ከማያስታውሷቸው ድርጊቶች መካከል አንዱ የዳግ መጥፋት ነው። ዳግ የኢጎ ውክልና ነው። እና የአለን አባት አለን ቀዌው ነው። እሱን ነግራቸዋለሁ። አለን ሻዶ ነው፣ ቀዌ ነው። ምንም ዝም ብሎ በቃ ነግራቸዋል። አለን ኢጎን ይወደዋል ዳግን። ዳግ የሚያገባው የሻዶውን እህት ነው። የአለን አባት ግን ምስሎቹን እያዩዋቸው ስለምትሄዱ አይቸግራችሁም። የአለን አባት ግን ምን ይለዋል? ለፊል እንዳትሰጠው፣ በተለይም ደግሞ አለ ለዚህ ቀዌ ይለዋል። የራሱን ልጅ እኮ ነው። አንተ በባዶ ቂጡ ፓንቱን አይቶ አንተ ምን አይነት ዊርድ እግር ነው ያለው? በእናታችሁ ይልግባና ልበስ። እናትን ነው የምታስታውሰኝ ይህን እግርህን ሳይ ይለዋል። አባትየው ራሱ ጮጥ የሚያደርገው ይመስል ማን አይንዳው መኪናውን? አንኮንሽስ ማይንድ ኦር ሻዶ። ማን ይንዳው? ኢጎ። I will be the only one driving this car. ኢጎ መኪናውን እየነዳው ነው። ቱማች ኮንትሮል አለ። ኮንትሮል ፍሪክ ነው። መኪናውን ሲነዳ እዩት። በቃ ቀጥ ምናምን I will be the only one driving this car. አይሄድም። ሰዎች ያልፉ ክላክስ ያደርጉበታል ምናምን። ከዛ ኮንትሮል እሱ እያደረገ ስለሆነ ከኋላ አንኮንሽስ ማይንድ እነ ፊል ቁጭ ብለዋልና መሞታችን አይቀር። እንዳውም እንዴት ነው የሚለው? I fucking hate my life ይላል። በየቀኑ መሞታችን አይቀር። አንዴ መሞታችንን ፈርተህ ትንቀጠቀጣለህ እንዴ ይለዋል መኪናውን ሲነዳ፣ ኢጎን ማለት ነው። እና አንኮንሽስ ማይንድ ኢትስ ኦኬ ነገሮች በቁጥጥር ውስጥ መዋላቸው ከሞት ሊያድን ከበሽታ ከመጎዳት ሊያድን አይደለም። አንተ ተጠንቅቀ ይርክ ይሆን ያልተጠነቀቀ መኪና መጥቶ ይለጥፋል። ስለዚህ ጥንቃቄ አይደለም የሚያድንህ የሚል ሃስቲ ጀነራላይዜሽን ውስጥ ይገባል። ማን? ፊል ማለት አንኮንሽስ ማይንድ። መጀመሪያ ፊል አለንን አየው። ፊል ማለት አንኮንሽስ ማይንድ ነው። አለን ማለት ሻዶ ነው። እና እሱ መምህር ነው። ፊል የሆነ የኤሌመንተሪ ክላስ መምህር ነው። ተማሪዎቹን ይቀፍላል ያለ ርኅራኄ። ምንም ሙዱ ማይከነት ወለበልኝ ወደዛ ይላል። ሳንቲም ከተቀበለ በኋላ ማንም ሕፃን ልጅ ተማሪ ሊጠይቀው አይፈልግም። እና ሮድ ትሪፕ አለ ወይም ቬጋስ ይኬዳል። የዳግን ሰርግ አስመልክቶ የባችለር ፓርቲ የሚባል አለ። በእነሱ ካልቸር ባችለር ፓርቲ ነገ ልታገባ ነው ሚስትህ። ስለዚህ
ዛሬ በቃ ብትንበል ለስጋ ምሱን ስጠው እንደማለት። ምሱን አላልኩም፣ ምሱን እንትን ፋሲካ ሊገባ ሲል ካርኒቫል ድባቦች አሉ። በሃይማኖታዊ ስርዓቱም ውስጥ የሆነ አሪቻውን ታበለዋል። ስጋን ምሱን ካልሰጠው ይወስዳል መጥቶ እና ያው ስጠው ምናምን ዝም ብለህ እንደዚህ ይሄኛው ሀስቲ አትሁኑ ማለት ነው። እሺ አላላችሁም እኮ ከራሴው ጋር ያወራው አለ እኮ ዛ አንኮንሽስ ማይንድ የመጣው እና ይለኝ ፊል እንዲህ ነው በቃ ሁሉ ነገር ላይ እና ከዛ ተያይዘው ሊሄዱ ሲሉ ባችለር ፓርቲው ላይ በዳግ አላ የመጀመሪያ ጊዜ አለንን አየው። the fuck is he አለ። የመጀመሪያ እንዳየው ግር አለው፣ አልወደደው። አንኮንሽስ ማይንድ ሻዶውን አይወደው። ለምን? ቀዌ ነው እሱ መርሳት እንጂ የሚፈልገው አንኮንሽስ ማይንድ ማበድ አይደለም። ቶታሊ ሎስት አድርጓል። ሻዶ ቀዌ ነው፣ ጉድን ነው የሚያፈላል። ባቦ አየው፣ አልወደደው። በሂደት ግን ይወደው ጀመር። አሁን ችግሩ እዚህ ጋር ነው። ቆይ ችግሩ እዚህ ጋር ብቻ አይደለም፣ ብዙ ነው ችግሩ። አሁን መጀመሪያ ዲፋይን ላድርግላችሁ። ፊል ያ መምህሩ ነው፣ አንኮንሽስ ማይንድ ነው። አለን ሻዶ ነው፣ ነግሬያቸዋለሁ እሱን። ዳግ ኢጎ ነው። ከዛ ሌላ አለ አራተኛው ዶክተር ስቱ። ዶክተር አይደለም ዴንቲስት ነው እያለ ያበሽቀዋል። አንኮንሽስ ማይንድ ማለት ነው፣ ወይም ፊል። ዴንታሎች የጥርስ ሐኪሞች ፉሊ ዶክተር ተብለው አይጠሩም። ስፔሻላይዜሽን አይደለም። ልክ አይን ላይ ከጉሮሮ ከአንገት በላይ ምናምን ተብሎ ስፔሻላይዝ እንደሚደረገው እዚህ አካባቢ ያለውን መስል ጥርስ ምናምን ስፔሻላይዝ አድርገው አይደለም፣ ዳይሬክት በ4 ዓመት ምናምን ነገር እና እንደ ሙሉ ዶክተር አያቸው ሚቺ የተለመደች ፍተላ ናት። እና ዶክተር ስቱ ነው ማለት ብቻ። ይሄ ዶክተሩ ዴንቲስቱ ፐርሶና ነው። ሊያገባት የፈለጋት አንዲት ሴት አለች። ወጥታ አውጥታለች በሱ ላይ የሆነች ጀልጣ። እሱ ራሱ ኮምፕሮማይዝ ሊያደርግ ይፈልጋል። በጣም ዊርድሊ ማለት ነው። አንድ ቀን ነው ተሳስታ ነው ጠጥታ፣ አጋጣሚ ተከስቶ ነው። ደግሞ ባርቴንደር አይደለም ምናምን፣ ደግሞ ውጪ ነው የረጀው ሁሉ ይላል። ይበሽቅበታል ፊል ማለት ነው። And she was wasted. And if you must know, he didn't even come inside her. እንደ ፊል አይነት ጓደኞች የሏችሁም? እውነት ነው የሚናገረው ፊል። አንኮንሽስ ማይንድ ነው፣ ልጥፍ ነው፣ ለማንም የሚናገረው ማለት ነው። በላይ ላይ እኮ በርታባለች። ምንድን ነው የሚያርመጠምጥ ይለዋል። እሱ ደግሞ አንገቱን ደፍቶ ሊስማት ሲል ወዲህ እያለችበት ሁሉ ምናምን የኔ ፍቅር እያለ እንዲህ አይነት ሰው ከሆኝ ኖር ያለውና የተወሰነ ማለት እንደ እሷ ፊት ለፊት የሚነግረኝ ሰው የለም ምናምን ላለሁ። እሷ ማስኩሊን ኔቸር ነው ያላት የሆነችዋ። ከዛ እኔ ደግሞ ፌሚኒን ሆኜ ልክ እንደ ዶክተሩ ፐርሶና ሆኜ ፊት ለፊት የተደቀነውን እንትን ባላየ እያለፍኩት ዝሆንን ሙሸማ ስር እየደበቅኩ እንደማለት። ጓደኞቼ ፊት አንዴ እንደዚህ የሆነ እዚህ እኮ ነው የእገሌ በጋራ የምናውቀው እኔና ቺኳ በጋራ የምናውቀውን ሰንባዲ ጠቅሼ እዚህ እኮ ነው የሚሰራው አልኳት እና ምን አገባኝ አለች። እና ጓደኞቼ ፊት የሆነ ነገርም ሳውራት ለምሳሌ አድዋ ምናምን እንደዚህ ጉዞ አድዋ ሄጄ መጣው። ከዛ ሳውራ አንኮንሽስሊ አድዋ ይመጣብኛል ምላሴ ላይ። ሳክሪፋይሱም ትልቅ ስለሆነ ቶሎ ልረሳቸው እንደምችላቸው የበርጫ ቀኖች ምናምን አይደለም። ዝም ብሎ ከህይወቴ ውስጥ ሲግኒፊካንቱ ነገር አንዱ ጉዞ አድዋ ነው እና ለካ ደጋግሜዋለሁ። ያጨበስከን እቺን ጉዞ አድዋ በቃ ያረፍታል ምናምን ትለኛለች ጓደኞቼ ፊት። ዶክተር ጓለ በጣም እንዲሁ በጣም ውስጤ ኃይለኛ ሆነው ገብተው ነበር። አንብቤ የሆነ ሰዓት ደጋግሜ ስላነበብኳቸው ደጋግሜ ሄድኩበትን ቦታ አንኮንሽስሊ ጠቅሳለሁ። አጎት ናቸው እንዲያለች እና ፐብሊክሊ ነው የምትለኝ ምናምን እንደ ጨዋታም አይደለም ፊቷ ምናምን እና ልክ እንደ ዶክተሩ ይሄን ኮምፕሮማይዝ አድርጎ ለመቀጠል የፈለገ ክፍል ነበረኝና ስንለያዩ ሁሉ አልቅሼ ለምኜ ምናምን ተርመጥምጬም እንደሆነ አይነት መንፈስ ነው የተያያዝኩ የነበርኩት እንጂ
ያንን ሰውዬ ከዚህ ሆኜ ሳየው ያንን ሰውዬ ሌላ ሰው ሆኜ ሳየው አፍራለሁ። ክላይንቶች አሉኝ እንደዛ አይነት ባሪያው እያለች የምትጠራው አንድ ክላይንት ከሀገር ውጭ ነው የሚኖረው። ብዬው በቃ በዚህ ገብቼ በዛ ገብቼ በዚህ ገብቼ እና እሺ ብሎኝ ድንገት ራሱን አንኮንሽስሊ ደውሎ ወይ ሄዶ አግኝቷት እና በስነ ስርዓት ቼክ ወንድ ትጀነጅንበታለች። በሯን ዘግታ መኝታ ቤት የራሱ ቤት ገብታ ነው። ከዛ በቃ ኦልሞስት እንደ መንፈስ ነው የያዘችው። ከሀገር የወሰዳት እሱ ነው። እዛ ወስዶ እያኖራት ምናምን እንትን እየሰደበችው ምናምን ሚስትሪት እያረገችው ኢትስ ኦኬ ብሎ ሊቀጥልልኝ ፈልገው ልክ እንደ ዶክተሩ። ከዛ በህልሜ ይሄ ልጅ አየሁት አንድ ቀን እና ድሬዳዋ መጥቶ ነገር ነው ወክ እያረግን እንደዚህ የሆነ ጥብስ ምናምን አያለው እንደዚህ አፈሩ መሃል እና እጄን ከትቼ ጥብስ ነው አወጣዋለሁ እና ልብለው አላውቅም ብቻ ግን ጥብስ አገኛለሁ። ከዛ አንዱ ጉድጓድ ውስጥ እጄን ስከት እባብ አለ። የእባብ ጉድጓድ መሰለኝና እጄን አወጣሁ። እንዴ ምንድነው ምናምን ብዬ እዛ ጎንበስ ስላለው ሽርጥ ለብሻለሁ። ሽርጡ ውስጥ ልክ እንደ ረጅም ዲክ ከዲኬ አካባቢ እንዲህ ሙቀት ይሰማኛልና እባቡ ተጠምጥሞ ተኝቷል። በስመ አብ ምናምን ብዬ አስወጥቼው ከውስጤ ብድግ አልኩ። ከዛ እሱ ቁጭ ብሏል። ተነስተነስ እባብ አለ እዚህ ጋር እኮ ስለው ደግሞ በኃይሉ ደግሞ ሰው ላይ ትፈርዳለህ አለ። ኧረ እባብ አለ ነው የምልህ በጣም ነው የማዝነው አለ። ከዛ እኔም በጣም ነው የማዝነው ብዬ ጥዬው ሲሄድ አይቻለሁ። በል እንደዚህ ፐርሶና ማለት ነው ታልቦ ይገባልሃል ምን እንደሚያገኝ ከዛ ውስጥ የሰልፍ ኮንፊደንስም ችግር። ለምሳሌ ሴቷ ቆንጆ ልትሆን ትችላለች፣ ሌላ ሴት መጀንጀን አትችል ይሆናል። አጋጣሚ ነው ወደ ህይወቴ የገባቸው። ድጋሚ መጥበስ አፈርተህ እንደሱ አይነት ሴት አላገኝም ብለህ ሊሆን ይችላል። በኋላ ላይ ይሄ የሆነው ፓርት ላይ ይሄ እንትን ልጅ የሆነው ፓርት ላይ አለ እዚህኛው ፓርት ላይ ከሆነች ሸሌ ጋር ድንገት ተጋብቶ ነው ያደረው። ይሄ ማታ ካደረጓቸው ከማያስታውሷቸው ድርጊቶች መካከል አንዱ ጥርሱን ነቀለ። ይሄ ፐርሶና ማታ ላይ በጭ ብሎባቸው መጠጥ ብቻ አደረግ ኮኬንም ነፍተዋል። በጭ ሲልባቸው በጣም የተጎዳው ፐርሶና ነጭናጫ ሆነ ማለት ነው። ነጭናጫዋን ሴትዮ አክሰፕት አድርጎ የፍቅር እና የትዳር ግንኙነት ውስጥ ሊገባ የነበረው ሰውዬ ሻዶ አራቸውን ካበላቸው በኋላ እንትና ነው እንትን ድረጉን የጨመረባቸው ሻዶ ነው አለን ነው ሻት ላይ ያረጓት ሲል ኮኬን ሩፊ ነው እንጂ ሩፊ አፈላልጎ ጨምሮባቸው ነው። በቃ ሙሉ ለሙሉ አንኮንሸስ አረጋቸው። ሻዶ አንኮንሸስ አረጋ ሁሉም ብትናሉ። ከዛ በኋላ ግን ነጭናጫ የሆነው እሱ ነው። የአገር ስተቶች የተሳሳተው እሱ ጥርሱን ነቅሏል። በፒንሳ ሄዶ ራሱ ሆን ብሎ ማለት ሸሌ አግብቷል። አንተ ልጅ ያላት ሸሌ አግብቶ ጨርሷል። እና ለሚስቴ ሰጣታለሁ ብሎ የሰከሰውን ቀለበት አልብሷታል። እና ድንገት አንድ ጠዋት ተነሱ እና ቬጋስ ነው ዋት ሃፕንስ ኢን ቬጋስ ስቴይን ቬጋስ። ጠዋት ሲነሱ ጀለስ አንድ ጥርሱ የለም እንደዚህ በመስታወት ሲያይ ከዛ ፊል አይቶት የሚቀልድበት መንገድ ጌታ ሆይ አዋተ አንድ ጥርስ የለም ፊል አንድ ጥርስ የለም ሲለው እውነቴን ነው የለም በቃ በራሴና ምን ታስጨንቀኝ ይለዋል ማለት ነው። ያቺ ፓርትማ እኮ ቀድቻት ነበር። ይሄ ገማ ሊስማት ሲል ራሱ እንዲህ ትልበታለች። ይሄ እንትና ነው ፐርሶና ዶክተሩ ሚስቱ ልጅ ነው እንዲህ ምናምን ብላ እዛ ሄደህ ቬጋስ ሸሌ ምናምን ትለረክ ይሄንን ትዳር ይሄንን ፍቅር እንዴት ሲጀመር ለዛ ሳክሪፋይስ ማድረግ ይችላል። አንድ ቲኔጀር ብዬ ይሄንን የምንወደው ነገር ይላል። አዎ ባታረገው ነው ይሻል ምናምን ትለዋለች። እሷ እኮ ባርቴንደር ብርቷታል። ያው ባርቴንደር አይደለችም ብሎ ያምናል እንጂ አይውና ቀልድ ስለሆነ ብቻ I was like a nerdy hillbilly. ኧረ ጥርሴ እኮ የለም ሲለው ብሎ ስልክ ይደውላል። ዳጋ ማለት ነው። ዳግ ማለት ኢጎ ነው። አንኮንሽስ ማይንዱ ኢጎ ጋር ይደውላል። ኢጎ ጠፍቷል። ጨብ ብለው ማታ አድረው እንዳልኩት ሻዶ አንኮንሽስ አድርጓቸው
ካደረ በኋላ የተሰረቀው ኢጎ ነው። አሁን ሶስቱ ምንም ትርጉም የላቸውም። አንኮንሽስ ማይንድ፣ ፐርሶናና ሻዶ። ኢጎ ከሌለ ኮስ የለም ሰውየው ኃላፊነት የሚወስደው አካል ከሌለ እነዚህ መጫወቻ ነው የሚያደርጉት፣ ህፃናት ናቸው። ስለዚህ የመጀመሪያ ድርጊታቸው ተነስተው ዳግም መፈለግ ነው። ሲፈልጉ ምን አገኙ? ኧረ እኮ በቃ እዚህ አድክም ፊልም እኮ እኔ አይቼ አላቅም ጌታ ሆይ። ከዚህም ይቀድማል እንጂ አንድ ትዝ አለኝ። ሁለተኛው ይሄ ሻዶ ማለት ነው አለን። ሽንቱ ሊሸና ከወገቡ ታች ራቁቱን ነው ገብቶ ሽንቱ ሊሸና ድምፅ ሰማ። ዞር ሲል ነብር አለ አለችና መሽናቷን መቀጠለች። ምንም አታስተውልም። አንኮንሸስ ያው ጠጥታለች እሷ። ጠዋት ነው ድጋሚ ዞር ሲል ነብር አለ። ሮጦ ወጥቶ ፊል ነብር አለ ምናምን አለው ማለት ነው። ነብር ኧረ አላምንህም ምናምን አለች። ከዛ ገብቶ ከዛ ነብሩ እንዳለ ሲያውቅ እንዴ አዎ የእውነቱን ነው ነብር አለ ብሎ የሚረጋጋበት ፍጥነት እኮ ነው። Holy fuck, he's not kidding, there's a tiger in there. Oh, there it is. Yeah! It's gigantic! You okay, buddy? ምን ያስቃል አሁን ይሄ በጌታስ ነብር ነው እኮ ያለው። ኮንሽስ በጣም የምንወደው ቤስት ፍሬንዳችን ፊልን ይመስላል። ባይዘው በቃ ያስረሳል። መርሳት የመሰለ ትልቅ ሕክምና የለም። መርሳትን የመሰለ ትልቅ ነገር ማብረጃ የለም። ካፓሲቲያችን ከሪያሊቲው አቅማችን ከእውነቱ ሲተያይ ብዙ ጊዜ ያነሰ ብዙ ባለስልጣናት አሉብን በስጋ በዚች ዓለም በዚህ አገር ኢትዮጵያ በሉት በዚህ ወቅት ሴቲንጉ እና ፓወራችን የወረደ ነው። ባለስልጣናቶቹ ብዙ ናቸው። አንኮንሸስ ማይንድ ከሌለ አንኮንሸሱ ፍሬንድ ከሌለ ውስጥህም ይሁን ውጪ ያው ኢንፋክት ውጪ አሁን ካለ ያጠፋሃል፣ ግን ውስጥ አንኮንሸስ የሚሆነው አካል የሚያረጋህ አካል ከሌለ ተበላ ማለት ነው። እና ብንገረምበትም ልክ አይደለም ብለን ራሽናል ጀጅ ብናደርገውን ፊልን ወይም አንኮንሸስ ማይንድ ዊርድሊ ግን ስንወደው ነው የምናገኘው። ከፊልም ውስጥ ፊልም ብስበው ፊልሙ በጣም አስጠሊ ፊልም ደብሩ ወዲያው ወስዶ ዩኬበዲ ይለዋል ማለት ነው። ፐርሶናል የተከራዩትን ስዊት ብትንትኑን አውጥተውታል። ያው ፊልሙ ስታዩት ታዩ የስ ምንድነው ያደረግነው ይሄን ቤት ምናምን ይላል። መጀመሪያ ግን ቃል ሲያስገባቸው ቺርስ እያለ ጽፎ ነበር እዚህ ጋር ምንም ነገር ላለማስተዋል ይችን ሌሊት ብትን ብለን ምንም ነገር ላለማስተዋል ለምን ሞክረው ይላል። ላለማስታወስ ይሄ መርሳት የሚገባን ግን የምናጣጥመው ምሽት ነው ብሎ ሰክሶ ነው እዚህ ውስጥ የገባው። Whatever happens here tonight may as well never have happened at all. Because this circle's about as far as it's ever going to go. In other words, forget everything. Doug, I'm serious. ማን አንኮንሸስ ማይንድ እና ሁሉን እንርሳ ብሎ ሲያስምላቸው ከዛ በኋላ ሻዶ በር ተከፈተለት። ሻዶውህ ይሄ ሚስጥራዊ ክፍል የማታውቀው ካንተ ሂድን የሆነው ክፍልህ ልክ አንኮንሸስ መሆን ስትፈልግ ሁሉን እንርሳ በቃ ፈታ እንበል ዛሬ ስትል ብቅ ብሎ የማይሆኑ ነገሮች ነው የሚያደርገው። በሩን ተከፍቶለት ሻዶው ወደ ውጭ የወጣው ወደ ሪያሊቲ ወደዚች ወደ ገሃዱ ዓለም የመጣው በአንኮንሸስ ማይንድ ሁሉን እንርሳ የምትል ጨዋታ ናት። ለምንድን ነው የመጀመሪያው ምክንያት ሁሉን እንርሳ የሚልበት? ሻዶ ፐርሶና አይሰማው። አንኮንሸስ ማይንዱ ፐርሶና አይሰማው። እቺ ሸሌናት የምታገባት ባርቴንደር አይደለችም ይላል። ዋት ዘ ፋክ ባርቴንደር ይሁን ዶክተር ሚሊዮነር ይሁን አለሌ ከየት ነው የመጣችው? ምን ለውጥ አለው?
ሚስትህ እኮ በአንተ ላይ የምትሄድ ሴት ናት እና እችን ሴት ስለማግባት ለእሷ ስለመወሰን ምናምን የምታወራው አይሰማውም። አትሰማኝም ግን የምለውን ነገር ይላል እዚህ ጋር እንዳትረሳ ባየ። I'm gonna propose to Melissa. Wait, have you not listened to anything I've ever said? አትሰማኝም፣ ምንም የምለውን ነገር አትሰማኝም አይደል ይለዋል። ስለዚህ ፐርሶና ስለማይሰማው አንኮንሽስ ማይንድ በቃ ሁሉን እንርሳ የሚል ቃል ኪዳን ገባ ማለት ነው ከሌሎቹ ፐርሰናሊቲ ፓርቲሽኖች ጋር ተያይዞ ቺርስ አድርገው። ከዛ ሻዶ በር አገኘ። ሩፊውን የሰጣቸው ያኔ ሁሉም መርሳት ከፈለጋችሁማ እኔ ነኝ አት ፕሌይም ሆነው ብሎ ወጣ ማለት ነው። ከዛ ሻዶ የሰራው ዲስትራክሽን ነው ያ። ሩፊ እንደሰጣቸው አያውቁም። መርሳት ከፈለግ ፐርሶናው ስለማይሰማው አንኮንሽስ ማይንዱ ሻዶ ኢንኮንትሮል ሆነ ማለት ነው። ኢጎ የሚያገባው ዳግ የሚያገባው የሻዶውን እህት ነው። ስለዚህ ትንሽ ከእሱ ጋር መግባባት አላቸው። ኢጎ ሁሉንም እኩል ለማስተዳደር እየሞከረ ነው። ኢትስ ኦኬ ይላል ሻዶውንም፣ ኢትስ ኦኬ ይላል አንኮንሽስ ማይንዱንም፣ ፐርሶናውንም ኢትስ ኦኬ እያለ ኢትስ ኦኬ ባላንስ ለመስራት ስለሚሞክር ኢጎ ነው የተበላው። ትክክለኛው አካሄድ የቱ ነው አላውቅም፣ ግን ኃላፊነቱ በዛ። አንኮንሽስ ማይንድ ሁሉንም የሚቆጣጠረው እሱ ነው። ኤቭሪባዲ አሁን ፐርሶናው ማለት ዳግ ከጨብ ብለው አይምሯቸውን ከለቀቁ በኋላ ጠዋት ሃንጎቨሩ ሄዶ ሲነቁ ፐርሶና አቤቱታ የሚያቀርበው ለአንኮንሽስ ማይንዱ ነው። ሻዶውም ዳግ የሚያቀርበው አቤቱታ ለነብር አለ ብሎ ሲል እንትን አልሄደም። ይሄ ጥርሱ የወለቀው ዶክተሩ ማለት ነው። ፐርሶናው አልሄደም ወደ ጀርባ ሄዶ ነብሩን ላይ አልፈለገም። ፊል ሄዶ አይቶ ያው ወዲያው የሚረሳው። እንቀጥል። ዳግ ጠፋ። ከዛ በጣም ዊርዱ ቅድማ ያስቃል ብዬ ነብሩ ጠለፈኝ እንጂ በጣም ዊርዱ ነገር ዳግን ሲፈልጉ የሚያገኙት የሆነ ህፃን ነው። ምን ውስጥ? ቁም ሳጥን ውስጥ። እሷ ሲን ራሱ ታደክመኛለች። ከዛ እዛ ጋር ራሱ ይሄ እኮ ቀው እኮ ነው ፊል ግን በስማ እዛ ጋር ራሱ አዩትና ደነገጡ። ከዛ ማንም ሰው እዚህ ገብቶ አላየህ ምናምን ሁሉንም ሩም ቼክ አድርጌያለሁ ሲል ፊልን ስሙት። ለዚህ ጊዜ የለንም እንውጣና ዳግን እንፈልገው ይለዋል። ህፃን ልጅ ቁም ሳጥን ውስጥ አይቶ ከዛ እዚህ ጋር ይደነግጣል ማለት ፐርሶና። ህፃን ልጅ እንዴት ነው እዚህ ክፍል ውስጥ ተን የምንሄደው እንዴ? እዚህ ዲዜ ፋኪንግ ታይገር ኢንሳይድ። ነብር እኮ አለ፣ ህፃን ልጅና ነብር ራሱ ሌላ ነገር ማለት ይቻላል። ህፃን ልጅና ነብር፣ አውሬና ህፃን የተገኘው አንኮንሽስ ሆነው ጠዋት ሲነቁ ማለት ነው። ኢጎ የለም፣ አውሬና ህፃን ልጅ አለ። ከዛ የኛ ልጅ አይደለም ዝናት አወር ቤቢ ይላል። አበሽንት ይመጣል። እዚህ ጋር የሚያስቅ ነገር ያደርጋል። ህፃኑን ልጅ ይዘው ምንድን ነው ከትላንትና ምንም ልናስታውስ ያልቻልነው ለምንድን ነው ይለዋል። ማን? ፐርሶና። ቢኮዝ ዊ አር ፋኪንግ ሃፒ ይለዋል። አስቂኙ ፓርት ማለት ነው ህፃኑ ልጅ አቅፈውት ሄደው እንትን ካፌ ቁጭ ብለዋል። ህፃኑ ልጅ ሴጋ ይመታበት እጁን እንዲህ እያደረገ ፊል ይስቃል ማለት ነው። ለመጀመሪያ ጊዜ ፐርሶና ፈገግ ያለው የህፃኑ ልጅ ሴጋ ሲመታበት እና ፊል እጁ ላይ ምን ይገኛል? እዚህ ጋር ባንድ የሆነ ባንድ የሚባል ሆስፒታል ስትገቡ የሚለጠፍላችሁ ማለት ነው። እና ሆስፒታል ነበር እንዴ እጅህ ላይ ምንድነው ያለው ምናምን ቢለው ያዩትና አር ዩ ኦኬ ሲለው የስ አይ አም ፋይን ብሎ አትሊስት ዊ ሃቭ አ ጋይድ ይላል። ያስቀኛል። ታመህ ነበር ሆስፒታል ገብተህ ነበር
ምንም አታስታውስም። ራስን ያገኘው ሆስፒታል አይደለም ሩም ውስጥ ነው። ከዛ ግን ሆስፒታል መግባት አያስደነግጥም? ምንም አይደነግጥም። እዚህ ጉድ ቲንግ ነው የሚለው ሁላ ያስቀኝ። እዚህ ጋር የሚስቃት ሳቅ ሲወጡ ህፃን ልጅ ግን ቴክ ኬር ማድረግ ትችላለህ ሲለው ምንድን ነው የምትለኝ? ከዚህ በፊት እኮ ህፃን ልጅ አግኝቼ አውቃለሁ። ሻዶ ማለት ነው እንትና እኮ አለን ነው እንደ ከዚህ በፊት ህፃን ልጅ አግኝቼ አውቃለሁ። ቡና መፍጫ ውስጥ ነው ኮፊ ቢን ማለት ነው ቡና መካከል ቢን። ስለዚህ እንትን አይደል ፍሬ ማለት አለ የቡና ፍሬ ማለት ህፃን ልጅ በቃ በጭረቅ ያለበት ሰውዬ እኮ ነው ይዘው የመጡት። ከዛ አስቂኙ ነገር ማለት ነው ሄይ ኦፊሰርስ ብሎ የሆነ ሰውዬ መኪናውን አቆምና ቁልፍ ሰጣቸው። መኪና የፖሊስ መኪና ሰርቀዋል። ሌባ የሚያዝበትን መኪና ሰርቀዋል። ምን አይነት አዳር ነው? ነብሩ ሴማን ነው? በኋላ ነው የምትሰሙት። እሱ ነብሩ የእንትና ነው የማይክ ታይሰን። ከማይክ ታይሰን ቤት ሄደው ነብር ሰርቀዋል። እሱ አይደለም እኮ አስቂኙ ነገር። ማይክ ታይሰን ቤት ሄደው ነብሩ ሲሰርቁት እንትን ውስጥ ለማስገባት መኪና ውስጥ አልገባ ሲላቸው የፖሊስ መኪና ይዘው ነብሩ አልገባ ሲላቸው እየገፉት በዛው ዳግ ተመቸው። እቺ በቀደም ሞተሯን አስነሳለሁ ይሄ እንዲህ ስል እየደከልኳት ይመስላል አላልኩ? ልክ እንደዛ እንትኑ ምስሉ ድንገት ዶጊ ዲካ ይመስላል። እዛ በደንብ አጦፈው ማለት ነው። ከዛ ታይሰን ጎን ቁጭ ብሎ ነው ይሄ ምንድነው ሲሲቲቪ ካሜራውን የሚያየው ቪዲዮ ነው። ወደ አርኪታክቶቹ ልጣ ፊልሙ ሙሉ መተረክ እንዳይሆነ ፐርሶና ማለት ወይም ዶክተሩ ለምን ማለቃቀስ ጀመረ? መጀመሪያ ዝም ብሎ አመስጋኝ ነበር ምናምን። ኤኒዌይስ ያቺንም አይነት ጨቅጫቃ ሴት አክሰፕት አድርጎ መቀጠል ይፈልግ ነበር። ልክ ግን ኢጎ ሲሰረቅ ማለቃቀስ ጀመረና የሚያለቃቅሱ ሰዎች ሞስትሊ የሚያለቃቅሱ ሰዎች ኢጎ የላቸው፣ ኢጎአቸው ተሰርቋል ማለት ነው። መጀመሪያ የምታለቃቅሰዋን ሴት ነጭናጫዋን ሁሉን ነገር ኮንትሮል ማድረግ የምትፈልገዋን ሴት ኢጎይስቲክ የሆነችን ሴት አክሰፕት ማድረግ አድርጌ አብሬ ኖራለሁ ብሎ ሲታጠን የነበረ ፐርሶና ልክ ኢጎ የተሰረቀ ቀን ኢጎ የጠፋ ጊዜ ማለቃቀስ ጀመረ። ያቺኑ ሴት ሰም ክፍሉ ነው ማለት ነው። ያቺኑ ሴት አንዳንዴ ዊርድ አይሆንባችሁም? የሆነ አሁን የሚዋሽ የሚሰርቅ ምናምን ልጅ አለ እና እሱን ትወደዋለች። የሆነች ምንም ውሸት ምናምን አታዩባት፣ ብቻ ይሄ ሬፑቴሽን እንዳለ ማናቅባት መልካም ሴት የሆነ ዊርድ የሆነ ሰው አግብታ ትኖራለች እና አረ ልንረዳት ይገባል ምናምን ብሎ የሚጨቀጭቀኝ ልጅ ነበር። አይመለከትህም። እቺ ሴት ከዚህ አውሬ ሰው ጋር ከዚህ ዲስትራክቲቭ ከሆነ ሰው ጋር ተቋልፋ እየኖረች ያለችው ሰም ሻዶ ሳይዷ ውስጥ ይሄን አይነት ሰው ናት ማለት ነው። ይኸውላችሁ ኢጎ ተሰርቆ ማታ ሁሉም አንኮንሸስ በሆኑ ጊዜ ዳግ ጠፍቶ ወይም ዳግም ሰክሮን በለው ኢጎም ጠፍቶ አንኮንሸስ በሆኑ ወቅት በጣም ዲስትራክቲቭ የነበረው ፐርሶና ነው። እብድንም ይሆን ሸሊያ ግብቶ ጥርሱን ነቅሎ ምናምን ያገኘ ነው እሱ ነው። እና ኢቭን የሩሙን ክሬዲት ካርድ የከፈለው የሩሙን ምንድነው ክፍያ የከፈለው ፐርሶና ነው። የሚያገባው ዳግ ነው ኢጎ። ስለዚህ መክፈል ያለበት እሱ ነው፣ ወይም አጋጭተው ሶስቱ መክፈል አለባቸው። ማን ፊል አለንና አለን ያው እንግዲህ የዳግ እህትን ስለሚያገባ ሺ ላይ ከፍል ይችላል፣ ቀዌም ነው። ከዛ ሁለቱ አጋጭተው አይከፍሉም። ፊልና ማን ነው እሱ ሁለቱ ፊልና እስቱ መክፈል ሲገባቸው ዶክተሩ ብቻውን ነው የከፈለው። ለምን ፐርሶና ነው። እሺ
ይሄን ችግር እሺ የሚለው ሰውዬ ይሄ እሺ የሚለው ሰውዬ ሌሊት ላይ እብድ ነው። እሺ የሚላቸው ቀን ላይ እሺ የሚላቸው ነገሮች አሉ። ቀን ላይ ኮንፍሊክት፣ ፍራቻ፣ ከሰዎች ጋር ግጭት ውስጥ ላለመግባት የሰራው ቅዱስ መልክ እሺ የሚላቸው ጉዳዮች ማህበራዊ፣ ቤተሰቡ የተስማማባቸው ሃይማኖታዊ ጉዳዮች ምናምን ናቸው። የሞራል ሰው ነው። እንደዚህ እሺ የሚላቸው ጉዳዮች በጣም ሁላችን እሺ ልንላቸው የሚገባ ማህበረሰብን፣ አንድን ግለሰብ ጠብቀው በሰላም የሚያኖሩ ህጎችን ማታ እሺ የሚለው ግን አውሬው ጥርሴን ልንቀል፣ እሺ ሸሌ ላግባሽ፣ ቀለበቴ እንኪ። በኋላ ቪዲዮአቸው ሲታይ እኮ የሆነ ፓርቱ ላይማ እንትን ሸሌ ብቻ አይደለም የበዳው፣ ሁለተኛ ሶስተኛው ላይ ጠፍቶባቸው የሆነ ሰው አሁንም ፍለጋ ላይ ናቸው። ከዛ እኩል ነው የጨረስነው፣ እኩል አቃሰትን፣ እኔም አንተም ውስጥ ነው የጨረስነው አለችው። እንዴ አንቺ እንዴት ውስጥ ትጨርሻለሽ አለ። ልክ ይህን ሲላት የሆነች ሌላ የሸሌ ባክግራውንድ፣ ሸሌ ቤቱ ጀርባ ነው ገብተው የሚጠይቁት የጠፋባቸውን ሰው እያፈላለጉና ቆለጧን እያማታች አንዷ አታልፍም ብሎ ሊያስመልስ ማለት ነው። ቺክ ብቻ አይደለም ለካ ያው እሱም ተጀልጧል በተራው እና ቪዲዮዎቹ ያልፋሉ። እሺ የሚላቸውን ነገሮች እያያችሁ ማታ ላይ ፐርሶና በጣም እንትን እንደዚህ አፋሽ አጎንባሽ የሚባሉ ሰዎች ልጥስ ምና ያሉ ቢቀመቅሙ ማለት ነው ቢጠጡ። እኔ ለምሳሌ ጎሽ አባያ የጅማ ዩኒቨርሲቲ አማኑላ ያስታውሰዋል። ሰሞኑን እዚህ አድራ ያልኳቸው የጅማ ዩኒቨርሲቲ ጓደኛዬ በጣም ኃይለኛ ፐርሶና ነበረኝ። ሃይማኖቴን ራሱ በፐርሶና ነው ያዝኩት። አጎንብሳለሁ ምናምን ነጠላ ለብሼ እግዚአብሔር ይመስገን ስብዓት ሳልል አልበላም ምናምን እና ዲያሪ ምናምን ብታነቡ እኮ በድክም ምናምን በጣም ልጥስ ያልኩኝ አማኝ ነበርኩ። ስጠጣስ ላይብረሪ ገብቼ ቸካይ እምለው እኔ ነኝ። ፖሊሱ ላያስገባኝ ይችላል። ማታ መተን ሌሊት ልንገባ ወደ ዶርም ስንል ቆለጤና አውጥቼ ሸናለሁ ፊቱ። አንተ ሜዳ ላይ እየሸናውኝ ሄዳለሁ። እንደዚህ ተማሪ የሚመጣበት መንገድ እንዴ አባቴ ነጠላዋስ ቀን ላይ በዛ ጋር መስቀልያዬን አጣፍቼ አጎንብሼ ሰላም እግዚአብሔር ይመስገን እያልኩ ሜዶ ሰው ሌላ ነኝ። ስጠጣ እብድ ከአንዱ ጋር ተነጋገርኩኝ። ሚኒባስ ውስጥ አስታውሰዋለሁ። ይሄ ራሱ አማን የለው እባክህ ምናምን ብሎ ለምን ውረዳለኝ። የጠበጠበኝ ቢገለኝ እኔ ምን አገባኝ? ወጋዋለሁ እንዴ። እዛ ጋር የደረሰ እብድነት ነው ያለኝ። አንድ ወዳጄም እንደዚህ ነበረ። ሲጠጣ እንዲህ ነው ሲነሳ ምናምን እምለዋለሁ። እንዴ ምንድነው? ለምንድን ነው እሱ? አይ የሆነ ቦታ ተወግቼ ከሆነ ነው የሚለው። እብድ ነው ያውቀዋል። ከዛ ሁለተኛ ቼክ ማድረገው እንደዚህ ብዬ ረጭቻለሁ አልረጨውም ሊበዳም ይችላል። ሸል ቀንስ መሬት ማለት ነው። ስለዚህ ሞር አንኮንሽስ ጆርኒያቸው ማታ ላይ ቬጋስ ሄደው በሚያሳልፉት የአንድ ቀን እብደት በጣም ብዙ እብዱን ነገር የሚያደርገው ፐርሶና ነው። ቀን ላይ እንዲህ ተይዞ የነበረው አለን ቁማር ምናምን ይችላል እና ዊርድ መሆኑን ልነግራችሁ እኮ ነው። አይ ዶንት ኬር ኢፍ አይ ኪል ሰምዋን የሚል ሻዶ ነው። በቃ ምንም ግድ አይስተውም። አውሬ ነው ኮምፕሊትሊ። እንትና ፊል አንኮንሽስ ነው እንጂ አውሬ አይደለም። ዝም ብሎ አይ ዶንት ኬር ኢፍ አይ ኪል ሰምዋን አይልም። በቃ ቁማር እንደምትበላ ካወቅ ስራ ነው አለ። ቁማር ስለሚችል ልክ አውሮፕላኑ ሴጋ እንደመምታት አትየው አለው። እንዴ እዛ ፊል አንኮንሽስ ማለት ያማል። የአውሮፕላኑ ሴጋ መምታት ማን ይከለከላል ሲለው ከ9/11 በኋላ ይሄ አውሮፕላን ሄዶ ከተጋጨ በኋላ ከ9/11 በኋላ ሰዎች በጣም አውሮፕላን ላይ ስሜታዊ የሆኑ ነው። እንዴ ምንድነው አሁን ይሄ እንግዲህ ስሜታዊ የሆኑ ማለት ያው ስሜታዊ ይሆናሉ ማለት አውሮፕላኑ ላይ ፍተሻ ይበዛባል። ከ9/11 በኋላ የፍተሻ ስርዓቱ ኃይለኛ ሆኗልና ሰዎች ስሜታዊ ይሆናሉ አውሮፕላን ላይ ከ9/11 በኋላ ስሜታዊ ወደ ሴክስም ወደ እብደትም ይሄዳላ ወደ ማጥፋት። በቃ እንዲህ አይነት ሾጥ የሚያደርገው ሰውዬ ነው። ዴዩ ላይ ቀኑ ላይ ማን አለን እብድ ነው። ሻዶ ምንም ነገር ግድ አይስተው
ያው ኢጎ እንደሚታመን ከዚህ በፊት ሌክቸር ሳረግ ሴሚናሩ ላይ ኢጎ በጣም የሚታመን ኤጀንት ነው። ኢጎ ያለበትን ሰው እናምነዋለን። ቅጥር ስላለው ቦርደር ስላለው ወደ ሰዎች የማይገባም ወደ እነሱም። ስለዚህ ማን ነው መንዳት ያለበት? ኢጎ ነው ብሎ አባትየው የዛ የሻዶ አባት የቀዌው አባት መኪናውን ማርሴዲስ ከውስጥ አውጥቶ ቆንጆ መኪናውን ለማንም ሰጥቶ የማያውቀው ሰጠውና ሁለቱ እንዳይነዱ ፊልና ሻዶ ወይም አለን የራሱን ልጅ ብሎ አለውና አባትየው አምኖ መኪናውን የሰጠው ኢጎ የሚታመን ኤጀንት ስለሆነ ኢጎ ያለበት ሰው ይታመናል። ከዛ እንትና አለን በቃ ሰዎች ስሜታዊ የሆኑ ነው አውሮፕላን ላይ ካለ በኋላ ቴንክስ ቢላደን አለው። ይመቻቸው። እሺ ተኝተው ሲነሱ ሌላው አርኪታይፕ ይሄ ከአንጎቨሩ ሌሊት በኋላ ተኝተው ሲነሱ መጀመሪያ የሚነቃው ማን ነው? ፐርሶና ነቅቶ ትልቁን ዲስትራክሽን የደረሰበት ወይም እዛ ግለሰብ ላይ ያደረሰው ቀን ላይ ሲሽለጠለጥ የነበረው ፐርሰናሊቲው ስለሆነ ቀድሞ የሚነቃው እሱ። ከዛ ፐርሶና ነቅቶ የጠፋው ኢጎ ነው። ፐርሶና ከነቃ በኋላ ግን የተንቀሳቀሰው ግን ሻዶ ነው፣ አለን ነው። ገብቶ ባክግራውንዱ ላይ ምን ያገኛል? ነብር። ቅድምም ብያቸዋለሁ፣ አውሬና ህፃን ነው የምታገኘው ውስጥ እና አውሬውን አገኘ። ሄዶ ሻዶ ክፍሉ ሄዶ አውሬውን አየው፣ ኢንካውንተር አደረገ። የነቃው ቀድሞ ፐርሶና ቢሆንም የተንቀሳቀሰው ሻዶ ፐርሰናሊቲ ነው። ምን አገኘ? አውሬ። ይሄ ሻዶ ክፍላችን ውስጥ አውሬ አለ፣ ህፃንም አለ። ኢንፋክት እንደ አዋቂ ሰውነታችን ስላደገ ሰዎች አክሴፕት ሊያደርጉን እኛም የአዋቂ ግብር ሊታይብን ይችላል በፐርሶና ስላደግን። ግን ሻዶችን የሚገልጠው አውሬ አለ፣ ሄዶ የሚያየው ኢንካውንተር የሚያደርገው ማለት ነው። ስለዚህ ማን ነው መኪናውን መንዳት ያለበት? ኢጎ። ማን ነው የሚጠፋው በዚህ ጆርኒ? ግን ኢጎ። ኢጎ ካልነዳው እስቱ ቢሆን ገና ቬጋስም አይደርሱም። ሶሪ እስቱ አልኩኝ። ፊል ቢሆን ሲጀመር ቬጋስ አይደርሱም። መኪና ይበላቸዋል መንገድ ላይ እንደዛ ለጥፎ ሲበር ማለት ነው። የሚታመነው ኢጎ፣ መኪናውን የነዳው ኢጎ፣ እየጠፋው ኢጎ። ፊት ለፊት ነው ፊል ብያቸዋለሁ። አንኮንሽስ ማይንድን የሚሰማው አካል ከተገኘ ብዙ ዲስትራክሽኖች አይደርሱም። ለምን እቺን ሸሌ እንዴት ታገባለህ ብሎ ስለ ሚስቱ ለፐርሶናው ሲል ለጓደኛው ሲል የታገለለት ለዛ ሽልጥልጥ ሲል የታገለለት እሱ ነው። አለንንም ይሄን ቀበቶ ልትለብስ ነው ይለዋል። እንደዚህ አይነት ዊርድ የሆነች ቀበቶ ወገቡ ላይ አስሮ አብሬያችሁ ናይቱን ወጣለው ሲል እንዲያማል በዚህ ልብስ ነው እንደምትወጣው ምናምን ብሎ ፊት ለፊት የሚናገረው እሱ ነው። ፊት ለፊት የሚናገረውን ሰውዬ ማመን ቢቻል ኖሮ ይሄ ሁሉ ጥፋት አይመጣም ነበር። ቢኩል ምንም ማንም ሰው ምንም ነገር እንዳያወራሽ ዝም ብላችሁ አክት አድርጉ ና የሚላቸው አንኮንሽስ ማይንዱ ነው። ላይክ ኢጎ ዲሳፒር ስላደረገ ስለጠፋ ኃላፊነት መውሰድ የሚችለው አንኮንሽስ ማይንዱ ነው። ለምን ፐርሶና ደንግጧል። ሌሊት ባደረገው ነገር ራሱንም ይሁን ሰዎችን ማመን አይችልም። በጣም የሞራል ሰው የነበረው ሰውዬ ማታ ላይ ያደረገውን ነገር ሲያይ ቀን ላይ ምንም ነገር የማድረግ ፍርሃት ውስጥ ገባ ማለት ነው። ያ እብድ ደግሞ አለን ማለት ነው። ሻዶ ምንም ሊያደርግ አይችልም። እሱ እብድ ነው፣ ኦልሬዲ እብድ ነው። ስለዚህ ያለው አማራጭ አንኮንሽስ ማይንዱ ቴክ ኬር ማድረግ ነው እነሱ። ስለዚህ ዊርድሊ አክት እንዳታረጉ ዝም በሉ። ኦፊሰርስ ብሎ ቁርፍ ሲሰጣቸው አረኛ ፖሊሶች አይደለንም ብለው ጥርጣሬ መፍጠር የለባቸውም። አክት ኖርማል አላቸው። አሁን የፖሊሱን መኪና አንኮንሽስ ማይንድ እየነዳ ሊሄድ ነው። መጀመሪያ ልንዳ ሲል የተከለከለው አካል ማለት ነው። በር ከፍቶ ህፃኑ ልጅ መታ ህፃኑ ልጅ ማይ ግላስ ኢዝ ኦኬ አለው ማለት ነው። ኢዝ ማይ ግላስ ኦኬ ይላል። ህፃኑ ልጅ ላይ አይን ላይ ያደረገውን መነጽር ጤና ነው የሚያስበው። በሩ ከፍቶ ህፃኑ ልጅ ከመምታቱ በላይ Oh my god! Oh my god! You just nailed the baby. My glasses okay?
ከዛ እዚህ ጋር ፊል ነው እንግዲህ አንኮንሽስ ማይንድ ነው የሚነዳው። መኪና ተጨናነቀባቸው መንገድ። አሁን የፖሊስ መኪና ይዟል። ኢጎ ብቻ አይደለም ያገኘው፣ ኮሌክቲቭ ኢጎ ነው ያገኘው። መኪና ማለት ፖሊስ መኪና ያስክ ማለት ኦፊሰር ተባልክ ማለት ኮሌክቲቭ ኢጎ ነው። ለፖሊስ ምንም ያክል ስልጣን ቢኖር ታጎነብሳታል። ምን አማራጭ ቲቲዝ በይ ምን አማራጭ አለ? አሁን ኢጎ ጠፍቶ እሱ ያገኘው ግን ምንድነው? ኮሌክቲቭ ኢጎ ነው። ሁላችን የምናጎነብስለት የፍትህ አካል። ከዛስ መኪናውን እየነዳ መንገድ ሲዘጋጋበት ከዛ በእግረኛ መንገድ ወጣ። እንግዲህ ፊል ነው አንኮንሽስ ማይንድ ነው። ኃላፊነት አይወስድም እና ሰዎች ኃላፊነት እንዲወስዱ የሚያስገድድ ኤጀንት ውስጥ ነው ያለው which is የፖሊስ መኪና ውስጥ። ስለዚህ በእግረኛ መንገድ ከዛ እየነዳ በጣም አስቂኝ ፓርቲ በቀኝ በእንትን ልብስ ያለሽው አሜዚንግ ሴት ነሽ ባይዘ ምናምን ይላታል እያለ ይቀጥላል። ብቻ ፊልሙን ሙሉን መተረክ የለብኝም። አርኪታይፖቹ እኚህ ናቸው። ግን you'll enjoy it ፊልሙን ስታዩት። አሁን እነዚህን ስኮፖች ስለሰጧችሁ የሆኑ ቅርጾች መተርጎሚያዎች ፊልሙ ከዚህ በኋላ ትርጉም ይሰጣችኋል ማለት ነው። ትርጉም ወሳኝ አይደለም ብዬ ነበር። ወሳኙ ነገር ምንድነው? ስሜት ካለን ትርጉም ባይሰጠንም የሆነ ነገር እናረጋለን። ስሜት የሰብኮንሽስ ማይንድ ወይም የአንኮንሽስ ማይንድ ቋንቋ ስለሆነ አንኮንሽስሊ ደጋግመን የሆነ ነገር እያደረግን እንዴት ግን ወዙ አያልቅም፣ እንዴት ጣዕሙ አያልቅም፣ እንዴት ደስታው አያልቅም እያልን ግን አይገባንም ለምን እንደምናረገው። that's we call addiction። አዲክሽን የምንለው ስሜት ይሰጠናል ግን ትርጉሙን አናገኘው። ለምንድን እንማረገው? የሆነ ግራቪቲ ግን ተፈጥሯል። በስሜት ነው የምናረገው፣ በራሽናል ማይንድ አይደለም። ስለዚህ ልክ ፊልሙን ሳየው ደጋግሜ ልክ እንደ አዲክሽን ደጋግሜ የሚለውን ቃል ያዙት። ደጋግሞ ማድረግ አዲክሽን ነው፣ ሌላ ትርጉም የለው። ለዛ ጉዳይ ስበት ተፈጥሯል ማለት ነው። የዛ ስበት ምክንያትን ግን አናውቀውም ብዙ ጊዜ። ምክንያቱን ማወቅ ደጋግሞ ማድረጉን ማስቆሚያ አይደለም። ምክንያቱን እያደረግን ደጋግመን ብናረገው ደግሞ የበለጠ አሪፍ ነው። ሱስ ምክንያቱን ሳናቀው የምናደርገው ድርጊት ነው። ምክንያቱን እያወቅን ደጋግመን የምናደርገው ድርጊት ግን ሱስ አይባልም። አሁን እኔ ደጋግሞ ለማድረግ ምክንያት ግን በቂ አይደለም። ለምሳሌ ጥሩ ነው ይሄ በጣም ይጠቅመኛል ስላልክ ምክንያቱን አወቅከው፣ ግን ደጋግማ አታረጋትም። ምክንያቱን ታውቀዋለህ ስፖርት የምትሰራበት፣ ግን ደጋግማ አታረገው። ስሜቱ ከተፈጠረ አንዳንዴ ደግሞ ስሜቱ ይኖረውና አንዳንድ ሰው ደጋግሞ የሚያረግበት ስሜቱ ይኖረውና ከዛ ይቀድሰዋል። አሲፍ እሱ ባለው ሪዝን እያደረገው ይመስለዋል። ያቺ የገባችው ቁንጽል ነገር ስፖርትን የምሰራው ለሰውነቴ ጤና ነው ወይም ልብስ እንዲያምርብኝ ነው ወይም እያለ ያስቀመጣቸው ነገሮች ይኖራሉ። አንዱን ለምሳሌ አለ፣ ግን ለዛ ሪዝን እንደማያደርገው አያውቅም። ሌላ ግራቪቲ አለ፣ ሌላ ሪዝን አለ። እሱ ሪዝን ጋር አልደረሰም፣ ግን ሁላችንን በዛ ይፈርድብናል። ሰነፍ ስለሆንን ብቻ ይመስለዋል ምናምን እማናደርገው እና እሱ የሚያደርግበት ሪዝን ደግሞ ያ እሱ የገባው ብቻ ይመስለዋል። አይደለም። ለምሳሌ ልብስ ዝንጥ ብዬ መውጣት ደስ ይለኝ ነበር እና ከዛ ይሄንን ከሆነ ሪዝን ጋር አቋልፌ ሰዎች ያን እንዲያረጉ ፏ እንዲሉ ምናምን ፑሽ አረግ ነበር። ወይም ፏ ማለቴን ወይም ዝንጥ ማለቴ ከርስ አረግ ነበር። ዝም ብሎ ታይታ ወድ ሰው ምናምን አለ። አገባሁ አይደል አለብስልህም አለኝ ማለት ነው። ከዛ አይ ታይታ ወዳጅ አይደለም ስለው ሪዝነብል አይደለም፣ ሪዝኑ ያ አይደለም። ኦኬ ምን ልላችሁ ነው? ልክ በሴቶች መፈለግ ፖቴንሻሊ በሁሉም ሴቶች መፈለግ እድል ይሰጠኝ ነበር ዘንጦ መውጣት።
አሁን አንዷ ሴት ስትፈልገኝ በሁሉም ሴቶች መፈለግ እንደማልፈልግ አወቅኩት። በአንዲት ሴት መፈለግ ነው እና ፖቴንሻሊቲው ሲጠፋ በአንዲት ሴት ኦሬዲ ተፈልግ ያለው ኦሬዲ አግኝቻለሁ እና ቴክ ኬር ማድረግ ራሴን አልፈልግም አለ። መጀመሪያ ስለብስ ዘንጥ የነበርኩበት ሪዝን ጠፋ ማለት ነው። እሱ አልነበረም ሪዝኑ፣ ሌላ ነበር። ይሄንን ግን ደፍሬ አልለውም። ለምሳሌ ፕሮፋይል የማያደርግ ሰው እኔ ታይታ አልወድም ምናምን ብሎ ሊሰክስ ይችላል። ታይታ አለመውደዱ ራሽናሊ ለአለመልበሱ ምክንያት ፕሮፋይል ላለማድረጉ ምክንያት ይመስለዋል፣ ግን አይደለም። ፕሮፋይል ሳስደርገው ሳስገድደው ሰውየውን ኦልሬዲ በኮንሰልቲንግ ሰርቪሱ አብሮኝ ከቆየ ፑሽ አደርጋለሁ እና ፑሽ አድርጌ ሳስደርገው ሌላ ሪዝም ፖፕ አውት ያደርጋል። ከመልኩ ላይ የማይወደው ካለባበሱ ላይ የማይወደው ምናምን ነገር ብቻ በአጠቃላይ መታየት የሚፈራ ሆኖ ያገኘዋል። መታየትን እዩኝ ማለትን የሚጸየፍ ነበር የሚመስል እና ይሄ መጽሐፍ እያነበብኩ ስላልሆነ ወደፊትም አንዳንድ መጽሐፎች አደርጋለሁ። ለጊዜው የዴቪድ ጎገንስ መጽሐፍ ኦሪጂናሉ ነው። ይሄ ሀገር ውስጥ ህትመቱ አይደለም፣ ከውጭ ነው የተላከልኝ። ከተስፋውን ከበደ በልቸው ነው እንጂ የተላከልኝ መጽሐፍ ሰጣለሁ ለአንድ ሰው ብዬው መጥቶ ስላልጠየቀኝ በጊዜ ለአንድ ሰው ልሸልመው አስባለሁ። እና ምን አይነት ጥያቄ ልጠይቃችሁ? መጨረሻ ድረስ ያየ ነው ይሄ መጽሐፍ ሊያገኝ የሚችለው። ለምን ቪዲዮ አሁን መጨረሻው ስለሆነ ምን አይነት በፖስታ ያላችሁበት እልክላችኋለሁ። ፖስታ ቤት ሄጄ የፖስታ መላኪያውን ታመጣላችሁ። አንኮንሸስ ማይንድ ውስጥ የሚኖሩ አካላት ምንድን ናቸው? ከአሁኑ ፊልም ውስጥ አይደለ። የአሁኑ ፊልም ሌላ መተርጎሚያ ነው ያመጣሁት። ዩንጊያን ላይ ስትረዱት አንድን ሰው አንኮንሸስ ማይንድ ውስጥ የሚኖሩ አካላት ምንድን ናቸው? ጎግል ሳያደርግ የመለሰ ሰው መውሰድ ይችላል። ቻው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። እንገናኛለን በቀጣይ ቪዲዮ።